فردوس الرحمن فردوس يا مسخر الجبال يا الله وبسموج من أعظم أسباب دخول الجنة جنة لمقبات ምክንያት ከሚሆኑ ነገሮች መካከል ከግንባር ቀደሞቹ አንደኛው እሱ ነው لمن عرفها እነዚህን ቅዱስ ስሞች ላወቃቸው ወአመነ بها በእነዚህ ቅዱስ ስሞችም ያመነ ወአዳ حقها ስሞቹ በሚያመላክቱት ትርጓሜ ግዳጁን በመወጣት ማለት ነው ከስሞቹ ጋር አብሮ የኖረ ሰው ቀጥታ ጀነት መግባት ብቻ ነው ደሞዙ وسمع يعقوب የአምላካችን የአላህ ውብ ስሞች የዒባዳ ሁሉ መሰረት ቁንጮ ናቸው ሁሉ መሰረቱ ቁንጮው ምንድነው የአምላካችን የአላህ ውብ ስሞቹ ናቸው قال أبو القاسم التيمي الأصبهاني في بيان أهمية معرفة الأسماء الحسنى يا الله سموش ماوك ያለውን ጥቅም ማለት ነው አቡል ቃሲም ተይሚ ሲናገሩ ምን ይላሉ قال بعض العلماء ከፊል ሊቃውንቶች ሲናገሩ እንዲህ አሉ ምን አሉ ሊቃውንቶች اول فرض فرضه الله على خلقه الله በፍጡራኑ ላይ የመጀመሪያ ግዳጅ አድርጎ የደነገገው ነገር አሉ የመጀመሪያ ግዳጅ አድርጎ የደነገገው ነገር ምንድነው ማዕሪፈቱሁ እሱን ማወቅ ነው አሉ አላህን ማወቅ የመጀመሪያ ግዳጅ ነው ወሊላሂ الاسماء الحسنى ለአላህ ውብና የተዋቡ ስሞች አሉት ፈድዑሁ بها በእነዚህ ስሞችም ለምኑት ነው ያለው በእነዚህ ቅዱስ ስሞቹ ለምኑት ይላል فدعاء الله بأسماء الحسنى الله ውብ ሆኑ ባማሩ ስሞቹ መለመንና መጥራት هو عظم أسباب إجابة الدعوة ልመናችን ተቀባይነት እንዲኖረው ዋና ምክንያት ይሆናል ወከሽፍ البلوى የደረሰብን መከራና ችግር እንዲነሳልን ከአላህ ስም ጋር መተዋወቅ ትልቅ ጥቅም አለው ማለት ነው السلام عليكم ورحمة الله تعالى وبركاته يا رئيس المعاني الإيمانية في شرح أسماء الله الحسنى الربانية تعليف فضيلة الشيخ الدكتور وحيد بن عبد السلام البالي أسماء الله الحسنى يتوابنا يمارو وب يملكاتشن يا الله سموش بتلي زتنازتين بتملكته عند ማብራሪያዎችን ኢንሻአላህ እንመለከታለን ቅር የሚላችሁ አይመስለኝም በቅዱሱ አምላካችን አላህ ስሞች ዙሪያ የምናደርጋቸው ቆይታዎች ይኖሩናል ማለት ነው ተግባባን ያ ጀማዓ በዚህ ርዕስ ከተስማማን ያው ቀጥታ ወደ ትምህርቱ ገባለው አዑዙ ቢላሂ ሰሚዕል አሊም ሚነሽ ሸይጣኒር ረጂም بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أولا فضائل الأسماء الحسنى يملكتني الله وبنا يمار السموش فضائلاتشو مندنو እነዚህን ቅዱስ ስሞች ማወቅ እነዚህን ቅዱስ ስሞች መማር በአንድ ሙስሊም ልቦና ውስጥ ምን የሚያመጣው ለውጥ አለ ፈዳኢሉ ወይም ትሩፋቱ ምንድነው የመጀመሪያው ነጥብ ቅድሚያ እሱ ሊሆን ይገባል ብዙ ጊዜ ጥቅምን ከፊት ለፊታችን አድርገን የምንሰራው ስራ ደከመኝ ሰለቸኝ ሳንል እየጣፈጠን በትጋት ስለምንወጣው ስለ አላህ ስሞች ስለ አላህ ውብ ባህሪያቶች በምንማርበት ሰዓት ጥቅሙ ምንድነው የሚል ነጥብ መነሳቱ ስለማይቀር ፈዳኢሉል አስማኢል ሁስና የአላህ ውብና ያማሩ ስሞች ፈዳኢላቸው ትሩፋታቸው ምን እንደሆነ ለናሙና ያክል የተወሰነውን እናያለን አንደኛው አልአስማኡል ሁስና የአላህ ውብ ስሞች من اعظم اسباب دخول الجنه ጀነት ለመግባት ምክንያት ከሚሆኑ ነገሮች መካከል ከግንባር ቀደሞቹ አንደኛው እሱ ነው لمن عرفها እነዚህን ቅዱስ ስሞች ላወቃቸው ወአመነ بها በእነዚህ ቅዱስ ስሞችም ያመነ ወአዳ حقها ስሞቹ በሚያመላክቱት ትርጓሜ ግዳጁን በመወጣት ማለት ነው ከስሞቹ ጋር አብሮ የኖረ ሰው
ቀጥታ ጀነት መግባት ብቻ ነው ደሞዙ فعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰላም ሲናገሩ ምን ይላሉ ሊላሂ 99 እስማ አላህ 99 ስሞች አሉት 100 ኢላ ዋሂዳ አንድ የቀረው ማለት ነው ለመቶ لا يحفظها احد ታዲያ እነዚህን ቅዱስ 99 ስሞች ማንም ሰው አይሐፍዛቸውም አምኖባቸው በህይወት ዘመኑ አይኖርባቸውም ኢላ دخل الجنة ጀነት ቢገባ እንጂ አሉ ጀነት ቢገባ እንጂ رواه البخاري ومسلم ሙስሊምና ቡኻሪ የዘገቡት ሐዲስ ነው ስለዚህ የአላህን ስሞች ማወቅ የአላህን ስሞች አምኖ መቀበልና እንደ ስሞቹ ትርጓሜ ከህይወታችን ጋር በማገናኘት አብሮ መኖር ምን ያስከትላል ጀነትን ያስከትላል አንደኛው ፈዳኢል ጀነት መግባት ነው ጀነት ከመግባት የበለጠ ኒዕማ አለ ዓላማና ግባችንስ መጨረሻ አላህ በረህመቱ ጀነት እንዲሰጠን አይደል ስለዚህ ከቅዱስ ስሞቹ ጋር መተዋወቅ የጀነት ኒዕማ ነው ማለት ነው ሁለተኛው ጥቅም ደግሞ ምንድነው አልአስማኡል ሁስና تعرفك بالله عز وجل የአላህን ውብ ስሞች ማወቅ የአላህን ማንነት ማወቅ ነው በሌላ መልኩ ስለ አላህ ዕውቀት ይሰጣል ጌታ የምታመልከው አምላክ አላህ ምን አይነት እንደሆነ ዕውቀትን ይጨምርልሃል አላህን ለማወቅ ከቅዱስ ስሞቹ ጋራ መተዋወቅ ማለት ነው በሌላ መልኩ ይሄም ሌላው ላንተ የሚሰጥህ ምንድነው ዕውቀት ነው ጭማሬ ነው عن أبي كعب رضي الله عنه أن المشركين قالوا للنبي صلى الله عليه وسلم أبي كعب እንደተናገሩት ሙሽሪኮች ነብያችን አለይሂ ሰላቱ ወሰላም ዘንድ መጡና ምን አሉ ያ ሙሐመዱ ነብያችንን አለይሂ ሰላቱ ወሰላም በቅዱስ ስማቸው ጠሯቸውና እንስብ ለና ረበክ እስኪ ጌታህን ግለጽልን አሏቸው ይህ የምታመልከው አምላክ አላህ ማለት ምን አይነት ጌታ እንደሆነ ግለጽልን ሲሏቸው فأنزل الله تعالى الله سورة الإخلاص አወረደው ለነሱ ጥያቄ ምላሽ ይሆን ዘንድ 112ኛው ሱረቱ الإخلاص ወረደ ቁል በላቸው ይላል ለነዚህ ጥያቄዎች هو الله እኔ የማመልከው አምላክ እሱ አላህ ነው በላቸው ይህ አላህ ማለት አሐዱን አንድና ብቸኛ ነው the one and only አንድና ብቸኛ የሆነ አምላክ ነው አላህ ብሎ ማለት አሁንም አላሁ ሰመድ አሰመድ የፍጥረታት ሁሉ መጠጊያ ፍጡራኖች በተቸገሩ ሰዓት እሱ ደራሻቸው የሆነ እሱ ግን ከፍጡራኑ ምንም ነገር የማይፈልግ ለፍጡሩ ሐጃ ሁሉ ደራሽ የሆነ ጌታ ነው አሁንም ይህኔ የማመልከው አምላክ አላህ ብሎ ማለት ለም የሊድ ያልወለደም ጭምር ነው ልጅ የሌለው ማለት ነው አያስፈልገውም አርጅቶ የሚደግፈው ወይም ሞቶ የሚወርሰው አካል የሚፈልግ ጌታ አይደለ ዘላለማዊ ሕያው አምላክ ነው ስለዚህም ለም የሊድ ያልወለደ ነው ወለም ይውለድ ራሱም ያልተወለደ ነው ወላጅና አባት የለውም ከሁሉ በፊት የነበረ አልአወል ቀዳማይ አምላክ ስለሆነ ያልተወለደም ጭምር ነው ይሄ የማመልከው አምላክ ወለም የኩን ለሁ ኩፉወን አሐድ ቢጤና አምሳያም የሌለው ጌታ ነው በሊላል ስለዚህ በዚህ ቅዱስ ቃል ላይ ምን መረዳት እንችላለን ማለት ነው ስለ አምላካችን አላህ ትልቅነት መረዳት እንችላለን እነዚህን ቅዱስ ስሞቹን ማወቃችን የአላህን ማንነት ይገልጽልናል ማለት ነው እንግዲህ ዛሬ ወንድማችን ሲክትሩዝ በጊዜ ስላልገባ ያው እኔ ልልክላችሁ ግድ ይለኛል ማለት ነው ያው እንግሊዝኛውንም እየላኩላችሁ ትማራላችሁ ኢንሻአላህ ሌላው ሶስተኛው አልአስማኡል ሁስና አስሉ ኩል ዒባደቲን የአምላካችን የአላህ ውብ ስሞች የዒባዳ ሁሉ መሰረት ቁንጮ ናቸው ሁሉ መሰረቱ ቁንጮው ምንድነው የአምላካችን የአላህ ውብ ስሞቹ ናቸው قال أبو القاسم التيمي الأصبهاني في بيان أهمية معرفة الأسماء الحسنى يا الله سموش ماوك
ያለውን ጥቅም ማለት ነው አቡል ቃሲም አተይሚ ሲናገሩ ምን ይላሉ قال بعض العلماء ከፊል ሊቃውንቶች ሲናገሩ እንዲህ አሉ ምን አሉ ሊቃውንቶች اول فرض فرضه الله على خلقه الله በፍጡራኑ ላይ የመጀመሪያ ግዳጅ አድርጎ የደነገገው ነገር አሉ የመጀመሪያ ግዳጅ አድርጎ የደነገገው ነገር ምንድነው ማዕሪፈቱሁ እሱን ማወቅ ነው አሉ አላህን ማወቅ የመጀመሪያ ግዳጅ ነው فاذا عرفه الناس ሰዎች ሲያውቁት አላህን አበዱህ ያመልኩታል ይገዙታል وقال تعالى الله በሱረቱ ሙሐመድ ምዕራፍ 47 ቁጥር 19 ላይ እንደተናገረው ማለት ነው ጌታችን ምን ይላል فاعلم انه لا اله الا الله እነሆ ከአንድ አላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እወቅ ብሏል የመጀመሪያው የእውቀት መንገድ አላህን ማወቅ ነው ስለዚህም فينبغي للمسلمين ሁሉም ሙስሊሞች ይገባቸዋል أن يعرفوا أسماء الله የአላህን ስሞች ሊያውቁ ግድ ነው وتفسيرها እንደዚሁም ደግሞ ትንታኔያቸውን ምን ማለት እንደሆኑ ከነ ትርጉማቸው ማወቅ አለባቸው فيعظم الله حق عظمته ከዛም ለአላህ ያላቸው ክብር የሚገባውን ያክል መሆን አለበት ማለት ነው የሚገባውን ያክል ሊሆን ይገባል قال እኚሁ ሲናገሩ ምን ይላሉ ለምሳሌ ولو أراد رجل أن يتزوج إلى رجل አንድ ሰው ማግባት ቢፈልግ أو يزوجه ወይንም ደግሞ ሴት ልጁን ሊድርለት ቢፈልግ ለአንድ ሰው أو يعامله ወይ ከሱ ጋራ አንድ ጋራ የህብረት ስራን መስራት ቢፈልግ መጀመሪያ ምንድነው የሚወስደው እርምጃ እስቲ መጀመሪያ ምንድነው የሚወስደው እርምጃ መርየም ትውውቅ ትላለች ማሻአላህ መርየም በጣም ፈጣን ነች አህመድ ደኑብ ምንድነው ደኑብ ዲኑን ኦኬ ኪታቡ ላይ እንዳለው እንግዲህ እህታችን መርየም በትክክል መልሰዋለች አበባ ላኩላት ትላንትናም ሪከርድ ስትሰብር ነበር ኡስታዝ ሸህ መሐመድ ዘይነ ዘህረዲን ኮኔክሽን እየተቋረጠባቸው ሲመለሱ ምን ላይ ነበር የቆምኩት ሲሉ በማይክም በጽሁፍም እሷ ትመልስ ነበር ከነቃላቱ የተቋረጠበትም ቃል ጭምር ማለት ነው እንግዲህ የሩማችን ኦፕሬተር ነች ማሻአላህ አላህ ይጨምርልሽ እህታችን ሌሎችም ጀዛኩሙላህ በትክክል መልሳችሁታል ኦኬ ኸይር እና አንድ ሰው ሊያገባ ቢፈልግ ወይ ሴት ልጁን ለአንድ ሰው ሊድርለት ወይንም ደግሞ ከሱ ጋር አንድን ስራ መስራት ቢፈልግ طلب ان يعرف اسمه መጀመሪያ ስሙን ማወቅ ነው የሚፈልገው وكنيته ሌላ ማንነቱን እሱን የሚገልጽ ነገር ካለ واسم ابيه وجده የአባቱ ስም የአያቱንም وسأل عن صغير امره وكبيره ከልጅነት እስከ ትልቅነት ያለውን እድገቱን ታሪኩን ማወቅ ይፈልጋል ስለዚህም فالله الذي خلقنا ورزقنا الله ማለት የፈጠረን ሲሳይ የሚሰጠን ጌታችን ነው ونحن نرجو رحمته እንደገናም ጀነቱን ረህመቱን እዝነቱን ተስፋ የምናደርግበት ونخاف من سخطته ከቁጣው ደግሞ የምንፈራ የምንጠነቀቅ ባሮቹ ነንና አውላ أن نعرف أسماءه ይሄን ጌታችን ስሙን ልናውቅ ከሱ ጋር ልንተዋወቅ ግዴታ ነው ስሙን ብቻ ማወቅም ሳይሆን ወናዕሪፈ ተፍሲሪሃ ትርጓሜውንም ማወቅ ጭምር አለብን ማለት ነው ቆይ በፕራይቬት አንድ እህቴ እየጠየቀችኝ ነኝ ማይክ ላይ ነኝ ልበላት ኦኬ فمثلا ለምሳሌ فمن عرف انه حيي كريم قوي فيه رجاؤه አንድ ሰው ስለ አላህ ሲያውቅ فمن عرف انه حيي كريم አላህ ለባሮቹ ቸር መሆኑን ከተረዳ እንደዚሁም ደግሞ እጁን ወደ ላይ አንስቶ አላህን ስለምን አላህ ያንን ባሪያው በባዶ መመለስ እኔ አፍራለሁ ማለቱን ካወቀ ቀውዩን እጅግ በጣም ብርቱና ኃያል መሆኑን ያወቀ ሰው
فيه رجاؤه تسفاوم ያለው አላህ ዘንድ መሆኑን የተረዳ ወዝዳደ فيه طمعه አላህ ዘንድ ያለውን ነገር ለማግኘት ክጃሎቱ እየጨመረ ይመጣል فقد قال النبي صلى الله عليه وسلم ነብያችን عليه الصلاه والسلام ሲያስተምሩ ምንድነው ያሉት ان ربكم تبارك وتعالى የናንተ ጌታችሁ አምላካችሁ አላህ አሉ ሐይዩን ከሪሙን እጅግ በጣም ቸር ለጋስና እንደዚሁም ደግሞ አፋር ነው አሉ ምን ማለት ነው يستحي من عبده إذا رفع يديه إليه أن يردهما صفرا عند باريا ودسو እጆቹን አንስቶ ያ አላህ ብሎ በተጠራ ሰዓት በባዶ አሳፍሮ መመለስን ጌታቸው አይወድም ባሪያውን በዚህ መልክ አያደርገውም አሉ ይሄንን ያወቀ ሰው አላህ ዘንድ ያለውን ኒዕማ ለማግኘት ይከጅላል ማለት ነው ስለዚህ የአላህን ስም ማወቅ መጠቀምን ለኛ እንዴት መጠቀም እንዳለብን ይነግረናል ማለት ነው ሌላው አራተኛ አልአስማኡል ሁስና የአላህን ውብ ስሞች ማወቅ መማር አዕዘሙል አስባቢ ለኢጃበት ዱዓ አላህ ዘንድ ዱዓ ተቀባይነት እንዲኖረው ትልቅ ሰበብ መሆን ይችላል አላህ ዘንድ ዱዓችን ተቀባይነት እንዲኖረው ሁላችንም እንፈልጋለን አይደል ታዲያ አላህ ለመነየን እንዲሰማኝ ዱዓዬን እንዲቀበለኝ ምን ላድርግ እንኳን ቢባል ከሰበቦች መካከል አንዱ ከስሙ ጋር ተዋወቅ ነው አላህ ራሱ እንዳለው ሱረቱል አዕራፍ ቁጥር 180 ላይ በማዕራፍ 7 በሱረቱል አዕራፍ ቁጥር 180 ላይ ወሊላሂ الاسماء الحسنى ለአላህ ውብና የተዋቡ ስሞች አሉት ፈድዑሁ ቢሃ በእነዚህ ስሞችም ለመኑት ነው ያለው በእነዚህ ቅዱስ ስሞቹ ለመኑት ይላል ፈዱዓኡላሂ ቢአስማኢል ሁስና አላህ ውብ ሆኑ ባማሩ ስሞቹ መለመንና መጥራት هو عدم اسباب اجابه الدعوه ልመናችን ተቀባይነት እንዲኖረው ዋና ምክንያት ይሆናል ወከሽፈል በልዋ የደረሰብን መከራና ችግር እንዲነሳልን ከአላህ ስም ጋር መተዋወቅ ትልቅ ጥቅም አለው ማለት ነው فانه يرحم ምክንያቱም አላህ ያዝናል لانه الرحمن الرحيم الرحمنና الرحيم መሆኑን አውቀሃላ ويغفر ኃጢያትን ይቅር ይላል ተስፋ እንዳትቆርጥ ይዳርጋል አይደል ለምን لانه الغفور እሱ ይቅር ባይ መሆኑን ስሙን አውቀሃል ተረተሃል وكان النبي صلى الله عليه وسلم يسأل الله بأسمائه الحسنى ነብያችን عليه الصلاة والسلام በአምላካችን አላህ ውብና በተዋቡ ቅዱስ ስሞቹ ይለምኑት ይጠይቁት ነበር ويتوسل إليه بها በእነዚህ ቅዱስ ስሞቹም ወደ አላህ ይቃረቡ ነበር فكان يقول በዱዓቸው መካከል ሲናገሩ ምን ይሉ ነበር أسألك بكل اسم هو لك ያንተ በሆኑ ስሞች ሁሉ እለምንሃለሁ እጠይቅሃለሁ ሰመይተ به نفسك ራስህን በሰየምክበት አው አንዘልተሁ في كتابك ወይም በመጽሐፍ በቁርአን ላይ ባወረድከው ስምህ አው علمته احدا من خلقك ወይም ከፍጡሮች መካከል አንዱንም ቢሆን ባስተማርከውና ባሳወቅከው ስምህ እለምንሃለሁ አው አንዘል አው استأثرت به في علم الغيب عندك ወይንም ደግሞ بعلم الغيب ማለት ነው አንተ ዘንድ ብቻ ራስ በመታውቀው ስምህ እለምንሃለው ይሉ ነበር አንተ جعل القرآن ربيع قلبي ያሉ ከዛም በኋላ አንተን መጠየቅ ቁርአንን ማለት ነው የልቤ ብርሃን እንድታደርግልኝ ነው وقد دخل رسول الله صلى الله عليه وسلم المسجد نبينا عليه الصلاة والسلام عند ጊዜ መስጂድ ገቡ فسمع رجلا يقول አንድ ሰው እንዲህ ብሎ ሲናገር ሰሙ اللهم اني اسالك الله ወይኔ ጠይቀሃለሁ እለምንሃለሁ አሉ ምንድነው ያለው ያ ሰው اني اشهد انك انت الله አንተ አላህ መሆንህን መሰክራለሁ لا اله الا انت ካንተ በስተቀር በእውነት የሚመለክ አምላክ ሌላ የለም አልአሐዱ الصمد አንድና ብቸኛ እንደዚሁም ለፍጡራን ሁሉ መጠጊያ የሆንክ አምላክ ነህ الذي لم يلد ولم يولد ያልወለደና ያልተወለደ አምላክ ነህ ولم يكن له كفوا احد ቢጤና አምሳያም የሌለው ጌታ ነህ ብሎ ሲለምን ሲጠይቅ ሲያዩት فقال ነብያችን عليه الصلاه والسلام ምን አሉ لقد سألت الله بالاسم الذي اذا سئل به اعطى الله ሲለመንበት
እሺ ብሎ ወዲያውኑ በሚሰጠው ቅዱስ ስሙ ነው የለመንከው ወኢዛ ዱዕየ ቢሂ አጃብ ሲጠራ ሲጠየቅ ወዲያው እሺ በሚልበት ቅዱስ ስሙ ለምነሃዋል አሉ ስለዚህ ዱዓችን ተቀባይነት እንዲኖረው የአላህን ስሞች ማወቅ አለብን ማለት ነው ከአላህ ስሞች ጋር መተዋወቅ ዱዓ ተቀባይነት እንዲኖረው ይዳርገናል ማለት ነው አምስተኛው ጥቅም የአላህን ስሞች ማወቅና መማር ኢነላህ ዩሂቡ መን አሐበ አስማአሁል ሑስና የአላህን ውዴታ ያተርፍልናል ጌታችን አምላካችን አላህ ቅዱስ ስሞቹን የወደደ የአላህን ስሞችን ያፈቀረ ሰው አላህም ይወደዋል ተብሏል ስለዚህ የአላህን ውዴታ ማግኘት ትልቅ ኒዕማ ነው ውዴታውን ለማግኘት ስሞቹን አውቀን ስሞቹን መውደድ ነው ማለት ነው ለዚህም ማረጋገጫ አለው عن عائشة رضي الله عنها أن النبي صلى الله عليه وسلم بعث رجلا على سرية نبياتنا صلى الله عليه وسلم بأند زمچا ላይ አንድን ሰው ላኩ وكان يقرأ لأصحابه في صلاتهم بصلاتاቸው ላይ ይሄ ሰው ሲቀራ ሲያሰግዳቸው ሁሉ ጊዜ ሲያختم فيختم بقل هو الله احد بسورة الإخلاص ويم قل هو الله أحد بملو يا ختم نبر سياسجداتشو فلما رجعوا ذكروا ذلك للنبي صلى الله عليه وسلم بتملسوا ساعات يزين سو بزي سورة دقاقمو مختمن أوصوا لنبياتنا صلى الله عليه وسلم نقراتشو فقال ملكتنيو من قالوا سلوه لأي شيء يصنع ذلك لمن እንደሆነ ይህን ነገር የሚደጋግመው ሱረቱል ኢኽላስን እባካችሁ ጠይቁት አሉ فسألوه ከዛም ተጠየቀ ይሄ ሰው ለምንድነው በዚህ ማختም የምትወደው ሲሉት فقال لانها صفه الرحمن سوره الاخلاص ማለት የአርህማንን ባህሪ ሲፋውን የምትገልጽ ነች وانا احب ان اقرا بها ስለዚህ አላህ ስም ባለበት ነገር መቅራት ደግሞ እኔ ስለምወድ ነው አሉ فقال النبي عليه الصلاة والسلام نبياتنا صلى الله عليه وسلم كذا من قالوا أخبروه بلو انقديهم نقروت أن الله يحبه الله دقمو سنن دمي ودو نقروت أخرجه البخاري ومسلم سبحان الله يا الله انسم ودو يا الله سم يلبتن سورة مرتو سورة الإخلاص بمقراتو بمدقاقمو نبياتنا صلى الله عليه وسلم زند وحي وردنا ينين قدوس من دودرك أني أنتن ودجيها اللو على الله الله እንደሚወደው ንገሩት መልእክት ተልኮለት ሰው ማለት ነው እከሌኮ በጣም ይወድሃል በጣም ያፈቅርሃል ሲባል ውስጡ ምንኛ ነው ሐሴት የሚሰማው አላህ ይወድሃል የተባለ ሰው እንግዲህ ምን እንደው የዛ ሰዓት የሚጨብጠውን ነገር ያገኛል ሱብሃንአላህ ስለዚህ አላህ እንዲወደን ከቅዱስ ስሙ ጋራ መዋደድ አለብን وفي حديث آخر قال الرجل بليلا حديث زغبا دغمو سويو من አለ اني احبها አለ እኔ እወዳታለሁ ብሎ ሲናገር فقال ነብያችን صلى الله عليه وسلم من አሉት حبك اياها እሷን መውደድህ ادخلك الجنه ጀነት አስገብቶሃል አሉት ጀነት አስገብቶሃል አሉት ስድስተኛ ከአላህ ስሞች ጋራ መተዋወቅ ምንድነው ጥቅሙ ከተባለ ዱዓኡላሂ ቢአስማኢሂል ሑስና ውብና ባማሩ የአላህ ስሞች መተዋወቅ አዕዘሙ አስባብ ተፍሪጅል ኩሩቢ ወዛሊል ሁሙም ጭንቀቶች እንዲወገዱልን ሐሳብና መከራዎች ከላያችን ላይ እንዲነሱልን ዋና ምክንያት ይሆናል ማለት ነው ሁላችንም ጭንቀት አለብን የሚያሳስበን ነገር አለ ሀምና ገም ትካዜ ሐዘን የሚባሉ ነገሮች ተደራርበውልናል ሁሉም ሰው እነዚህ ነገሮች እንዲነሱለት ይፈልጋል እንዲነሱለት የሚፈልግ ሰው ኢንሻአላህ ከአላህ ስሞች ጋራ መተዋወቅ አለበት ማለት ነው መተዋወቅ አለበት عن ابن مسعود رضي الله عنه عن رسول الله صلى الله عليه وسلم أنه قال نبياتنا عليه الصلاة والسلام سنقروا منالو ما أصاب أحدا قط هم ولا حزن عندم سو حزنم ولا ጭንቀት ትካዜ በፍጹም ገጥሞት አያውቅም አሉ ነብያችን ሰለላሁ ዐለይሂ ወሰለም فقال እንዲህ ያለ ከሆነ اللهم اني عبدك الله ሆይ እኔ ባሪያህ ነኝ ابن عبدك የባሪያህም ልጅ ነኝ ناصيتي بيدك አናቴ አእምሮ ያለው ባንተ እጅ ነው ማዲን في حكمك
ፍርድህ በኔ ላይ ያለፈ ነው عدل في قضاؤك ውሳኔህ በኔ ላይ ፍጹም ፍትህ ነው አስአሉከ بكل اسم هو لك ባንተው ስም ጠይቀሃለሁ እለምንሃለሁ ሰመይተ به نفسك ራስህን በሰየምክበት ስምህ አው علمته احدا من خلقك ወይ ከፍጡሮችህ አንድንም ቢሆን ባሳወቅከው አው አንዘልته في كتابك ወይ በመጽሐፍ ላይ ባወረድከው ስምህ አው استعثرت به في علم الغيب عندك ወይም በሩቅ ዕውቀት አንተ ብቻ በምታውቀው ቅዱስ ስምህ እለምንሃለሁ ብሎ አላህን ከጠየቀ ከለመነ ማለት ነው ቁርአንን የልቡ ብርሃን እንዲያደርግለት የሐዘኑ ማለት ነው ማንሻ ማስወገጃ ጭንቀቴ ማስወገጃ እንድታደርግልኝ እለምንሃለሁ ካለ አላህ ያንን ጭንቀቱን ያንን መከራውን ሐዘንና ትካዜውን ያነሳለታል አሉ ማን ነብያችን አለይሂ ሰላቱ ወሰላም ስለዚህ ከጌታችን ቅዱስ ስም ጋር መተዋወቅ ሌላው ስድስተኛው ጥቅሙ ምንድነው ጭንቀቶች መከራ ሐዘን ይነሳሉ ማለት ነው ለዚህ ነው ነብያችን አለይሂ ሰላቱ ወሰላም አንዳንድ ጊዜ በችግርና በጭንቀት ሰዓት ሲናገሩ ምን ይላሉ አብዱላህ ኢብኑ አባስ እንዳለው ላ ኢላሃ ኢላላሁ አልዓዚም አልሐሊም لا إله إلا الله رب السماوات والأرض ورب العرش العظيم ይሉ ነበር لا إله إلا الله ከአላህ በስተቀር በእውነት የሚመለክ አምላክ የለም العظيم الحليم እጅግ በጣም ታላቅና ታጋሽ የሆነ ጌታ ነው لا إله إلا الله رب السماوات والأرض የሰማያትና የምድር ጌታ ነው ورب العرش العظيم የታላቁ የአርሽም ጌታ ነው ይሉ ነበር ከዚህ አንፃር ከአላህ ስሞች ጋር መተዋወቅ አለብን ማለት ነው ሌላው ሰባተኛ የአላህን ስሞች ማወቅ ጥቅሙ ምንድነው ከተባለ አልአስማኡል ሑስና አስሉ ኩሊ العلوم የአላህን ስሞች ማወቅና መማር የእውቀት ሁሉ መሰረት ነው ከእውቀት ሁሉ በላጩ ከአላህ ቅዱስ ስሞች ጋር መተዋወቅ ነው قال تعالى الله من ይላል هو الأول والآخر والظاهر والباطن ብሎ አላህ ራሱ በቅዱስ ቃሉ ተናግሯል ምን ማለት ነው هو الأول የሚታይ ሲባል እሺ ግልጽ አላችሁት والباطنስ والباطن የማይታይ የማይታይ ማለት ነው ጥሩ ነው على كل حال በአንድ ትርጉሙ ነው የሄዳችሁት خير ነው على كل حال هو الأول الله የመጀመሪያ ነው والآخر የመጨረሻ ነው والظاهر ግልጽና የበላይ ነው والباطن እንደዚሁም ደግሞ ስውርና ውስጥ አዋቂ ነው ለማንኛውም ነብያችን አለይሂ ሰላቱ ወሰላም ይህን ቅዱስ አንቀጽ አብራርተውታል اللهم أنت الأول الله ሆይ አንተ ከሁሉ በፊት የነበርክ የመጀመሪያ ነህ فليس قبلك شيء ካንተ በፊት ምንም አልነበረም አሉ وأنت الآخر الله ሆይ አንተ የመጨረሻ ነህ فليس بعدك شيء አንተ ከበኋላህ ምንም ነገር የሌለህ وأنت الظاهر አንተ የበላይና ግልጽ ነህ فليس فوقك شيء ካንተ በላይ ምንም ነገር የለም وأنت الباطن እንደዚሁም አንተ ውስጥ አዋቂ ወይም ስውር ነህ فليس دونك شيء ካንተ በላይ ውስጥ አዋቂን የሚያውቅ የለም ነው ሁሉን ነገር የሚያውቅ አላህ ነው وهو بكل شيء عليم በሁሉ ነገር አዋቂ ስለሆነ ማለት ነው ስለዚህ فإن الله هو الأول الله الأول የመጀመሪያ ነው እንላለን فلم يسبقه شيء ምንም ነገር የቀደመው ስለሌለ وكل شيء دونه ከሱ ውጭ ያለ ነገር በጠቅላላ انما هو من خلقه የሱ የፍጥረት ሥራ ውጤት ነውና ومن ثمرة افعاله የሥራው ፍሬዎች ተደርገው ነው የሚቆጠሩት ማለት ነው ከዚህ አንፃር አላህ የመጀመሪያ ነው ብለን እናምናለን ማለት ነው አላህን የሚያውቅ ከስሙ ጋራ የሚግባባ ሰው አላህን ይፈራል ان العلم باسماء الله جل ثناؤه ከአላህ ስሞች ጋራ መተዋወቅ وصفاته ከባህሪያቶቹ ጋራ መተዋወቅ ومعرفة معانيها የስሞቹና የባህሪያቶቹን ትርጉም ማወቃችን يحدث خشية ورهبة في قلب العبد በአንድ ባሪያ ልቦና ውስጥ አላህን መፍራት አላህን መጠንቀቅ ያወርሰናል ማለት ነው አላህን መፍራት አላህን መጠንቀቅ
ያወርሰናል فمن كان بالله أعرف بالله ጉዳይ ላይ አዋቂ የሆነ ሰው عرف فهو منه أخوف اللهን በመፍራት ረገድ እጅግ በጣም ፈሪ ይሆናል ومن كان به يعلم كان على شريعته أقوم اللهን የሚያውቅ ሰው በአላህ ጉዳይ ላይ አዋቂ የሆነ ሰው በአላህ ህግና ስርዓት ላይ በአላህ ደንብ ላይ ምን ይሆናል ጠባቂ ይሆናል فقال تعالى الله ራሱ በቅዱስ ቃሉ እሱን ስለሚፈሩ ሰዎች እንደተናገረው ማለት ነው ምስክርነትን ሲሰጥ በሱረቱ ፋጢር ምዕራፍ 35 ሱረቱ ፋጢር ምዕራፍ 35 ቁጥር 28 ላይ ማን እንደሚፈራው ሲናገር ጌታችን ምንድነው ያለው إنما يخشى الله من عباده العلماء ብሏል إنما يخشى الله አላህን የሚፈራው من عباده ከባሮቹ መካከል አልዑለማ አዋነው ከኪታቡ ላይ የቀረበው የተወሰኑትን ነው ቆረጥ እያረኩ ማቀርብላችሁ አስረኛው የአላህን ስም ማወቅ ጥቅሙ 9 ነው 10 አዎ ዘጠነኛ لا يضر مع اسم الله شيء ከአላህ ስም ጋራ ምንም የሚጎዳ ነገር የለም ከአላህ ስም ጋራ ምንም የሚጎዳ ነገር አለመኖሩን እንማራለን ማለት ነው የጌታችንን ስም ይዘን ከሱ ቅዱስ ስም ጋራ ምንም ሊጎዳን የሚችል ነገር አይኖርም ومن فضائل اسماء الله الحسنى ከአላህ ስሞች ፈዳኢል ትሩፋቶች መካከል انها يستجلب بها الخير መልካም ነገር ሁሉ ይገኝባታል ويستدفع بها الشر መጥፎና ክፉ ነገሮች ሁሉ ይገፈተሩባታል فاسم الله يدفع الضرر ويرفعه የአላህ ስም ጉዳትን ያነሳዋል ይከላከልልናል ማለት ነው فعن عثمان بن عفان رضي الله عنه قال سمعت رسول الله صلى الله عليه وسلم عثمان بن عفان خليفة الثالث ሶስተኛው ኸሊፋ ሲናገር ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰማኋቸው ما من عبد يقول في صباح كل يوم ومساء كل ليلة ማንኛውም ባሪያ በየቀኑ ንጋት ላይ በየሌሊቱ ምሽት ላይ የሚል የለም بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم ثلاث برات ሶስት ጊዜ ይሄን የሚናገር የለም فلا يضره شيء ምንም የማይጎዳው ቢሆን እንጂ አሉ ማንንም ሰው ይሄን ካለ አንዳችም ነገር አይጎዳውም አሉ بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم من مالتنا بسم الله بالله سم تلاله الذي ይህ ቅዱስ ስሙ لا يضر የማይጎዳ የሆነ ነው مع اسمه ከስሙ ጋራ شيء አንዳችም ነገር አይጎዳም في الارض በመድረም ሆነ ولا في السماء በሰማይ ሊጎዳ የሚችል የለም وهو السميع العليم እርሱ ሰሚና አዋቂ ነው በማለት ሶስት ጊዜ የሚል ሰው ጉዳትን አያገኘውም አሉ ሐዲስ ላይ ነው ሳፊ እህታችን ነብያችን አለይሂ ሰላቱ ወሰለም በቅዱስ ሐዲሳቸው ያስተማሩን ትምህርት ነው ቁርአን ውስጥ ሳይሆን ማለት ነው ስለዚህ ከነዚህ ከአላህ ስም ጋር መተዋወቅ ከጉዳት ይጠብቀናል ማለት ነው አስኢዳ ከአላህ ስም ጋር መተዋወቅ በረከቱል አስማን ስም መማር በኑሯችንም ላይ በረካን ረድኤትን ያመጣልናል ማለት ነው ረድኤትን ያመጣልናል ለዚህም ማረጋገጫ ነብያችን አለይሂ ሰላቱ ወሰለም ኢማሙ ሙስሊም በዘገቡት ጃቢር በዘገበው በተናገረው ሐዲስ ላይ አንድ ያስተማሩት ትምህርት አለ ምንድነው እሱም اذا دخل الرجل بيته ሰውየው ቤቱ ሲገባ فذكر الله عند دخوله ገና ቤቱ ሲገባ አላህን ካወሳ وعند طعامه ምግብ እንደዚሁም ማለት ነው ምግብን ሲበላ ቢስሚላህ ብሎ አላህን የሚያወሳ ከሆነ قال الشيطان ሸይጣን ለጭፍሮቹ ምን ይላቸዋል لا مبيت لكم ولا عشاء ዛሬ አዳርና ራት የለም እንውጣ ቶሎ በሉ እንቀየስ ይላል ቤት አንኳክተ ስትገባ ዛክ ምን ትላለህ ቢስሚላህ والصلاه والسلام على رسول الله السلام عليكم ورحمه الله تعالى وبركاته ምግቡ ሲቀርብ ቢስሚላህ ብለህ ትጀምራለህ ይሄን ካልክ ሸይጣን ምን ይላል لا مبيت لكم ولا عشاء ዛሬ ማደሪያ ስፍራም የለም እራትም የለም ተመለሱ ነው የሚለው ስለዚህ ምግቡም ኑሮውም በረከት ይኖረዋል ማለት ነው
በረከት ይኖረዋል ابن عباس እንደተናገሩት عن النبي صلى الله عليه وسلم قال عبد الله بن عباس ከነብያችን عليه الصلاه والسلام ሰምቶ እንዳስተላለፈልን ምን አሉ የአላህ መልእክተኛ قال ابليس اللعين እርጉሙ ከአላህ ረህመት የተባረረው ኢብሊስ ምን አለ ያ ረቢ አለ ጌታዬ አላህ ሆይ ليس احد من خلقك ከፍጡሩህ መካከል አንድም የለም ኢላ جعلت له رزقا ومعيشة ለሱ ሲሳይንና መኖሪያን ያበጀህለት ቢሆን እንጂ ሲሳይንና መኖሪያን ያበጀህለት ቢሆን እንጂ ከፍጡሩህ መካከል አንድም የለም فما رزقي የኔ ሪዝቄ ሲሳይ ታዲያ ምንድነው ብሎ ኢብሊስ اللعين እርጉሙ ኢብሊስ አላህን ሲጠይቀው قال አላህ ምን አለው ያንተማ ሪዝቅህ ما لم يذكر عليه اسمي ሲሳዩ ሲመገቡት የኔ ስም ያልተወሳበት ነው እሱ ላይ ሼር መሆን ትችላለህ አለ ሼር መሆን ትችላለህ ስሜ ከተወሳበት ያንተ ሪዝቅ እዛ ላይ የለም ሪዝቅህ ስሜ ያልተወሳበት ነው በማለት አምላካችን መለሰለት ነብያችን ሰለላሁ ዐለይሂ ወሰለም እንዳስተማሩን ስለዚህ የአላህን ስም ማወቅ በሲሳይም በኑሮም ላይ በረካን ረድኤትን ያመጣል ማለት ነው ሌላው 11ኛ ጥቅም በረከቱል አስማኢል ሁስና ተልሐቁ الذرية የአምላካችንን የአላህን ስም ማወቃችን ከቅዱስ ስሙ ጋር አብረን መኖራችን ዘራችንንም በረካ ረድኤት ያለው ዘር ያደርገዋል ጥሩ ዘር ያለው ያደርገዋል ለዚህም فقد قال النبي صلى الله عليه وسلم فيما يرويه عنه ابن عباس رضي الله عنهما عبد الله بن عباس እንዳስተላለፉልን ነቢያችን አለይሂ ሰላቱ ወሰላም ምን አሉ لو ان احدكم اذا اراد ان ياتي اهله ከናንተ ውስጥ አንዳቸው አሉ ባልተቤቱን ሚስቱን ሊገናኛት በፈለገ ሰዓት ከዛም ከሷ ጋር ሊገናኛት ሲል ቢስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا ካለ من ካለ اللهم جنبنا الشيطان وجنب الشيطان ما رزقتنا قال فإنه إن يقدر بينهما ولد بزاكن حلال ግንኙነት الله ልጅን ከወሰነላቸው في ذلك በዛቀን ግንኙነት الله ልጅን ከወሰነላቸው لم يضره شيطان أبدا ሰይጣን ዘላለም አይጎዳው ሸይጣን ዘላለም አይጎዳውም አሉ اللهم جنبنا الشيطان الله ሆይ ሰይጣንን አርቅልን ወጀንብ الشيطان ما رزقتنا እንደዚሁም ደግሞ በመተሰጠን ሲሳይ ማለትም ልጅ ማለት ነው ሰይጣን እንዳይነካው ጠብቅልን በማለት ይህንን ያለ ሰው አላህ ይጠብቀዋል ብለው ነብያችን አለይሂ ሰላቱ ወሰለም አስተምረውናል ማለት ነው 12ኛ አስማኡላህ የአላህ ስም አዕዘሙ አስባብ الشفاء ከመድኃኒቶች ሁሉ ትልቁ ሰበብና ዋናው ምክንያት ቅዱስ ስሙ ነው የአላህ ስም በራሱ ምንድነው መድኃኒት ነው የአላህ ስም መድኃኒት ነው ከስሙ ጋር መተዋወቅ ለህመማችን ለመንፈሳዊም ይሁን ለአካላዊ ህመም መድኃኒት መሆን ይችላል ማለት ነው ለዚህ ነው ጅብሪል ነብያችን አለይሂ ሰላቱ ወሰለም ዘንድ ብሎ የነብያችን አለይሂ ሰላቱ ወሰለም ዘንድ መጣና فقال ምን አለ يا محمد ነብያችን አለይሂ ሰላቱ ወሰለም ምን አላቸው አንተ ሙሐመድ ወይ አሽተከይት ታማሃል እንዴ ሲላቸው قال نعم አዎን አሞኛል ሲሉ قال ከዛ ምን አለ ጅብሪል بسم الله ارقيك من كل شيء يؤذيك ومن شر كل نفس او عين حاسد الله يشفيك بسم الله ارقيك ስለዚህ ይህንን ነገር ዛሬም ስንታመም ራሳችን ላይ ወይ ወንድም እህታችንን ለመርዳት በእነሱ ላይ የምንቀራው ነው ማለት ነው ቢስሚላህ አርቂክ ሚን ኩል ሸይء يؤذيك ومن شر كل نفس او عين حاسد الله يشفيك ቢስሚላህ አርቂክ ቢስሚላህ አርቂክ በአላህ ስም አድነሃለሁ መድኃኒት ይሆንልሃል ومن كل شيء يؤذيك ከሚያስቸግርህ ከማንኛውም መከራ ሁሉ ومن شر كل نفس او عين حاسد ከማንኛይቷም ነፍስ ክፋትና ከመቀኛ አይን ሁሉ በአላህ ስም ትጠበቃለህ الله يشفيك الله መድኃኒት ይሆንሃል الله ያድነሃል ቢስሚላህ አርቂክ በአላህ ስም አድነሃለሁ በማለት በዚህ ቅዱስ ስሙ መድኃኒትን ማግኘት ይቻላል ማለት ነው ተግባባን ያ ጀማዓ
ድገምልን ይላሉ ቢስሚላሂ አርቂክ ሚን ኩል ሸይኢን ዩእዚክ ومن شر كل نفس وعين حاسد الله يشفيك بسم الله أرقيك بسم الله أرقيك من كل شيء يؤذيك ومن شر كل نفس وعين حاسد الله يشفيك بسم الله أرقيك ዲሽ የላችሁም እንዴ ባላችሁበት ቤት ውስጥ ዲሽ ካላችሁ የዚህ ጣቢያ ብቻ አለ ብቻው የተከፈተ እዛ ላይ ከፍታችሁ በደንብ መከታተል ትችላላችሁ አለን የምትሉ እንግዲህ አለ ሐቂቃም ላይ አለ ኒዕመቱላህ ኸይር እንግዲህ ዛሬ ለመግቢያ ያክል የአላህን ስም መማርና ማወቁ ያለውን ፈዳኢል አይተናል 12 ትሩፋቶች 12 ፈዳኢሎችን አይተናል ይሄንን ከተማርን አምላካችን አላህ ከፈቀደ በቀጣዩ ፕሮግራማችን ደግሞ ወደ ቅዱስ ስሞቹ እንገባና እያንዳንዱን ስም እንመለከታለን ማለት ነው ቅዱስ ስሞቹ በቅዱስ ቁርአን ውስጥ የመጡበት አካሄድ ሁኔታ ትርጓሜያቸው ከኛ ህይወት ጋራ እንዴት እንደምናዛመዳቸው እንመለከታለን